ሰላም ጤና ይስጥልን። ዳኒ ስፖርት ጀምሯል። ዳኒ ስፖርት እንደተለመደው እግር ኳስ ታሪክ ነው ይላል። ታሪክ ከሌለህ እግር ኳስ ቦታ አትሰጥህም። ታሪክ ስትሰራ ግን እግር ኳስ በደማቅ ወርቃማ ቀለም ታሪክህን ትጽፍልሃለች ይላል ዳኒ ስፖርት። እናንተስ ምን ትላላችሁ አድማጮቼ? ሀሳባችሁን በኮሜንት ላይ አስቀምጡልን እያልኩኝ ወደ ዛሬ አጫጭር መረጃዎች ላጋራቸዋለሁ ማለት ነው። በዛሬው በዓለም ስፖርት አዳዲስ መረጃዎች ይዘን ተመልሰናል። በክርስቲያኖ ሮናልዶ ጉዳት አሳሳቢ ሆኗል። በሊግ አንድ ደግሞ ፒኤስጂ እና በሌንስ መካከል አለመግባባት ተፈጥሯል። በተጨማሪም በሚቀጥለው ሳምንት የሚጠበቁ ታላላቅ የእንግሊዝ ፕሪሚየር ሊግ ጨዋታዎች መርሃ ግብር ይዘንላችሁ ቀርበናል ማለት ነው። አብራችሁን ቆዩ። ወደ መጀመሪያው መረጃ ሳልፍ ክርስቲያኖ ሮናልዶ እና አሳሳቢ ጉዳቱ በብዛት ዘንድ ትኩረት የተሰጠው የ41 ዓመቱ የፖርቹጋል ኮከብ ክርስቲያኖ ሮናልዶ ጉዳት ነው። የአልናስሩ ካፕቴን ባጋጠመው ከባድ ጡንቻ መሳሳብ ወይም ሃርምስትሪንግ ጉዳት ምክንያት ለሕክምና ወደ ስፔን መጓዙ ታውቋል። ባለፈው ሳምንት እንደዚሁ በጦርነቱ በሳውዲ አረቢያ እየተካሄደ ባለው የመካከለኛው ምስራቅ ጦርነት ላይ ፈርቶ ነው የሚባል ነገሮች ነበሩ፣ ስንሰማ እንደነበር ይታወሳል። ነገር ግን አሁን እየተሰማ እንዳለው ሲሪየስ የሆነ የሃርምስትሪንግ ጉዳት አጋጥሞት ወደ ስፔን ለሕክምና መሄዱ ተረጋግጧል ማለት ነው። ይህ ጉዳት ለፖርቹጋል ብሔራዊ ቡድን ዝግጅት ትልቅ ስጋት የፈጠረ ሲሆን ተጫዋቹ መቼ ወደ ሜዳ እንደሚመለስ በጉጉት እየተጠበቀ ይገኛል ማለት ነው። ወደ ሌላኛው መረጃችን ስናልፍ በፈረንሳይ ሊግ 1 የተፈጠረው የመርሃ ግብር ጦርነት ነው ማለት ነው። የፈረንሳይ ሊግ 1 ደግሞ በፒኤስጂ እና በሌንስ መካከል ውጥረት ነግሷል። ፒኤስጂ ከሊቨርፑል ጋር ባለበት የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ እረፍት እንዲሆነው የአፕሪል 11ን የሌንስ ጨዋታ እንዲራዘምለት ጠይቆ ነበር። ሆኖም ሌንስ ይህንን ጥያቄ በይፋ ተቃውሞታል ማለት ነው። ይህም ውሳኔ በፈረንሳይ እግር ኳስ ዙሪያ ትልቅ መነጋገሪያ ሆኖ የቀጠለ ነው ማለት ነው። ሌላው ደግሞ ላቀርብላችሁ የፈለግኩት የቀጣዩ ከዛሬ ጀምሮ በሚቀጥሉት ሳምንታት የእንግሊዝ ፕሪሚየር ሊግ የሚቀጥለው ሳምንት በታላቅ ጨዋታዎች ተመልሶ ይመጣል። ከሚጠበቁት መካከል አርብ ዕለት 10 ሰዓት ዌስትሃም ከወልቭስ የሚጫወቱ ሲሆን እሁድ 12 ሰዓት ቸልሲ ከማንቸስተር ሲቲ የሳምንቱ ተጠባቂ ጨዋታ ነው የሚተላለፍ ይሆናል። ሰኞ መጫወት የለመደው ማንቸስተር ዩናይትድ በአመቱ በሰኞ በመጫወት ቁጥር 1 የሆነው ማንቸስተር ዩናይትድ ከሊድስ ዩናይትድ ይጫወታል ማለት ነው። ያው ይታወቃል የማንቸስተር ዩናይትድ ደጋፊዎች የሰኞን ጨዋታ አይወዱትም። ሌላው ተጨማሪ ኤፕሪል 19 ማንቸስተር ሲቲ ከአርሰናል የሚያደርጉት ወሳኝ ፍልሚያ ይጠበቃል ማለት ነው። የዛሬው መረጃ እነዚህን ይመስላሉ። በሌላ በኩል ሮናልዶ ለብሔራዊ ቡድኑ ይደርሳል ብላችሁ ታስባላችሁ? ቸልሲስ ሲቲን ሊያቆመው ይችላል? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ አድርጉልን። አዳዲሶች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በቀጣይ እስከምንገናኝ ሰላም።